ቲፒኤልኤፍ ተጠባቂውን ምላሽ ሰጠ። ሰሞነኛ አጀንዳውን ታውቃላችሁ። በህወሓት አክራሪዎች ዘንድ አክራሪ በሚባሉ አካላት ላይ በቁጥር ምን ያህል እንደሆኑ አይታወቅም። አንዳንድ ሰዎች ስም ዝርዝራቸውን የሆኑ ዲፕሎማቶች አወጡ ምናምን ብሎ የተናገሩት ነገር አለ። ትንሽ ልበታለሁ ስለሱ። በእነሱ ላይ የቪዛ እገዳ የአሜሪካ መንግስት ጥሏል። ጠንከር ያለ እርምጃ ነው የወሰደው። አንዳንዶች እንደሚያቀሉት አይደለም። ጉዞ ተከለከሉ፣ ምን ድሮም እኮ እነሱ አይሄዱም ምናምን የሚሉ ሰዎች አሉ። ግን አይ ዶንት ኖ ማለት የፖለቲካ አንድምታውን አልተረዱትም። የቲፒኤልኤፍ ምላሽ ግን በጣም ተረድቶታል። በይዘት ደረጃ ድንጋጤ የማይችልበታለሁ እነግራቸዋለሁ። ግን ስም ዝርዝር ወጣ የሚባል ነገር ሰማሁ እና አስገራሚው ነገር ዶክተር ደብረጽዮን እዛ ውስጥ የሉበትም የሚለው ነው። ሌሎች ግን አሉበት። ዶክተር ደብረጽዮን ግን እዛ ውስጥ የሉበትም። እሳቸውና ምክትላቸው አማኑኤል አሰፋ ጨምሮ የቪዛ እገዳ ውስጥ የሉበትም የሚል ነገር ተነስቷል። ይሄ ለቲፒኤልኤፍ መጥፎ ዜና ነው። አሮን ነው ስለመረጃው እርግጠኛ አይደለም። ግን እውነት ግን ከሆነ በጣም መጥፎ ዜና፣ በቃ በጣም ለቲፒኤልኤፍ አደገኛ አስደንጋጭ የሚባል ዜና ነው። ይሄ ሆን ተብሎ በቃ ለመከፋፈል የሚደረግ ጥረት። ዶክተር ደብረጽዮን ተወደደም ተጠላ አክራሪ ናቸው። አክራሪው ቡድን እሳቸውን ነው የሚጠቀሙ። አንዳንድ ሰዎች አይ ደብረጽዮን እኮ ፍላጎቱ ይሄ ነው እንዲህ የሚሉት ነገር አለ። ግን የምናየው አክራሪው ኃይል የሚመሩት ዶክተር ደብረጽዮን እሳቸውን አክራሪ አይደሉም ብለው አይደለም የአሜሪካ መንግስት የነጠላቸው። ነጥሏቸው ከሆነ ከቪዛ እገዳው አውጥቷቸው ከሆነ እሳቸውን ካላካተተ አክራሪ አይደሉም ብለው አይደለም። የድርጅቱ መሪ ናቸው። የድርጅቱ መሪ ስለሆኑ ሊቀመንበር ስለሆኑ በአሜሪካ መንግስት በኩል እሳቸውን አቅርበው ከእሳቸው ጀርባ ያሉትን አካል መግፋት ነው የተፈለገው። ልዩነት ለመፍጠር ነው። በእሳቸውና እሳቸውን በሚጠቀመው አክራሪ ቡድን መካከል ልዩነት፣ መከፋፈል ለመፍጠር ነው። ቀላል አይነት ዜና አይደለም። እውነት ከሆነ ይሄ አስደንጋጭ ነው። ይሄ እውነት ከሆነ ትላንት እንዳልኳችሁ የቪዛ እገዳው ዋነኛ ዓላማ በቲፒኤልኤፍ ውስጥ ያሉት እና አሁን ትግራይ ላይ እንደፈለጉ እየሆኑ ያሉትን የተወሰኑ አክራሪ አካላቶችን ተሸናፊ ማድረግ ነው። በቃ የአሜሪካ ፍላጎት ማደራደር አይደለም። የአሜሪካ ፍላጎት ማቀራረብ አይደለም። ሚዛን መጠበቅ ያልፈለገችበት ዋነኛው ምክንያት አሜሪካ እነዚህ ጥቂት ግለሰቦች እስካልተሸነፉ ጊዜ ድረስ ምንም አይነት ነገር ቢፈጠር ሰላማዊ አይነት ሁኔታ አይኖርም የሚል አቋም ስለተያዘ እኔ ይህንን አቋም ቆይቷል ከሰማሁ። እኔም ስናገረው ቆይቻለሁ። እና የአሜሪካ አቋም ያ ነው። አሁን እንደዛ አርጋ ከሆነ እነ ዶክተር ደብረጽዮንን በነጠለ አይነት መልኩ ሌሎቹን እነ ሞንጆሪኖን ምናምን ነገር ላይ ከሆነ አያችሁ አክራሪውን ከሊቀመንበሩ የመነጠል ፍላጎት ነው። ሊቀመንበሩን ወደ አሜሪካ እያቀረበች ነው። ምክንያቱም ሊቀመንበሩ ትልቅ ሮል አለው፣ ትልቅ ሚና አለው። አስፈላጊ ከሆነ አክራሪዎቹን የመግራት አክራሪዎቹም ላይ እርምጃ የመውሰድ ነገር አለው። ነግሬያቸዋለሁ። ዓላማው አክራሪውን ማግለል፣ አክራሪ አይደለም የተባሉ አካላቶችን ምን ማድረግ ነው? ማበረታታት ነው። አሜሪካ ከጎናችን ነች። እነዚህ በቃ ከዓለም አቀፉ ማህበረሰብም ተነጥሏል፣ እነዚህን ይዘን መሄድ አይጠቅመንም ብሎ እንዲያስብና እንዲታገላቸው ማድረግ ነው። እና እዛው ቲፒኤልኤፍ ውስጥ ይሄ አክራሪው ቡድን እንዲሸነፍ ማድረግ ነው የተፈለገው ዓላማ ያ ነው። እውነት ከሆነ መረጃው ደጋግሜ እውነት ከሆነ ምለው ስላላጣራው ነው።
ዲፕሎማቶች ተናገሩት የተባለውንም ነገር እኔ ብዙ አምኜ አልናገርም። ምክንያቱም እንዲህ አይነት ጉዳይ ሚስጥር ነው። ማን ላይ ነው ጉዞ እገዳ የተጣለው ሚስጥር ነው። በአሜሪካ መንግስት በኩል በሚስጥር ነው የሚያዘው እና መውጣቱ ትንሽ አስገርሞኛል። ግን ሆኖ ግን ከሆነ ደግሞ አሁን እንዳልኳችሁ ነው የሚሆነው። ስለምላሻቸው እናውራ። ቲፒኤልኤፍ ረዥም የሚባል አይደለም፣ አጭር ምላሽ ሰጥቷል። ይተቻል። የአሜሪካ መንግስት የወሰደውን የቪዛ እገዳ ያልተመጣጠነ እና የተሟላ መረጃ ላይ ያልተመሰረተ ነው ብሎ ይተቻል ውሳኔው። ለዛ የሚለው ውሳኔው የፌዴራል መንግስቱ የፕሪቶሪያ ስምምነት ባለማክበሩ ያለበትን ተጠያቂነት ወደ ጎን የተወ እና በህወሓት ላይ ብቻ ያነጣጠረ ያልተሟላ መረጃን መሰረት አድርጓል፣ ተመጣጣኝ አይደለም ብሎ ይተቻል። ስለ እርምጃው ማለት ነው። የፌዴራል መንግስት የፕሪቶሪያ ስምምነት እንዳይፈጸም ወይም እንዳይከበር ተጠያቂ ነው። እሱ ሆኖ ሳለ ግን የአሜሪካ መንግስት ግን የወሰደው እርምጃ ቲፒኤልኤፍ ላይ ብቻ ያነጣጠረ ነው እና ይሄ ልክ አይደለም ብሎ ይተቻል። አንድ ከዛ ስለ ፕሪቶሪያው ስምምነት አተገባበር ያነሳል። አልተገበረም። ዋናዎቹ የፕሪቶሪያ ስምምነት ጉዳዮች አልተከበሩም፣ አልተፈጸሙም የሚል ነገር ያነሳል። ከዛ እነሱን ካለመፈጸም ደግሞ ሁሉ አልፎ እገልጻቸዋለሁ ምኖቹ እንዳለ የሰብአዊ ቀውስ ሁሉ እየፈጠረ ነው። ራሱ የመንግስት ፖሊሲ በመንግስት በራሱ በፖሊሲው የሰብአዊ ቀውሶች እየፈጠረ ነው። የደሞዝ ክልከላው፣ የባንክ አገልግሎት፣ የነዳጅ ሰብአዊ እርዳታዎች መቆማቸው፣ እነዚህ ነገሮች በራሱ በፌዴራል መንግስት ፖሊሲ የመጣ ነው። የፕሪቶሪያ ስምምነትን ካለመፈጸም ሁሉ አልፎ ይሄንን ሁሉ ያደረገ ነው ብሎ ያነሳል። ከዛ ለአሜሪካ መንግስት ጥሪ ያቀርባል። 5 ጥሪዎችን ነው። አንደኛው የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም ግፊት እንዲያደርግ የአሜሪካ መንግስት ማን ላይ? የፌዴራል መንግስት ላይ ግፊት እንዲያደርግ፣ ከዛም ውስጥ ከዛም ጎን ለጎን እነዚህ ቅድም ያልኳችሁ ሰብአዊ ቀውሶች የፈጠሩትን የባንክ መታገድ፣ ደሞዝ ምናምን እንደዚህ የመሳሰሉትን ጉዳዮችም እነሱንም እንዲልክ ወይም እንዲያሟላ የሚል ነገር ያነሳሉ። የአሜሪካ መንግስት ግፊት ያደርግ ይላሉ። 2 ተፈናቃዮችን በሚመለከት ተፈናቃዮች ክብራቸው፣ ደህንነታቸው በተጠበቀ አይነት ሁኔታ ወደ ቀያቸው እንዲመለሱ የአሜሪካ መንግስት ድጋፍ እንዲያደርግ ይህን ጥሪ ያቀርባሉ። 3ኛ በትግራይ ክልል ውስጥ ያለው ወይም በትግራይ አካባቢ ያለው ከፌዴራል መንግስት ውጪ ያሉ ኃይሎች ከትግራይ ቴሪቶሪ ግዛት እንዲወጡ የሚል ጥያቄም ያነሳል። እንግዲህ ከምዕራብ ትግራይ ከወልቃይት ማለት ነው። ሌላኛው የህወሓት ህጋዊ ሰውነት እንዲመለስ በስምምነቱ መሰረት እንዲመለስ የአሜሪካ መንግስት የራሱን ጥረት እንዲያደርግ እንዲደግፍ ያነሳል። 4 5ኛ ተጠያቂነት ሲኖር ፍትሃዊ በሆነ ሁሉንም አካል ባማከለ አይነት መልኩ መሆን አለበት። እኩል ልንከፋፈል ይገባናል የሚል ነገር ያነሳል። ተጠያቂነት እንዴት እኩል እንደሚዳረስ አላውቅም። እንደዚህ ያነሳሉ የቲፒኤልኤፍ ሰዎች የመጀመሪያ የተቹትን ጉዳይ ማለት ነው። አንዳንድ ሰዎች የመጀመሪያዋን ነው ቲፒኤልኤፍ ተቃወመ እርምጃውን፣ ቲፒኤልኤፍ ባልተሟላ መሰረት ላይ የተጣለ ምናምን ነገር አለ፣ ተቸው፣ ተቃወመው የሚለው ላይ ነው በአብዛኛው ያተኮሩት። ያልተመጣጠነ እርምጃ ነው አለው ቲፒኤልኤፍ የአሜሪካንን የቪዛ እገዳ ያልተሟላ መረጃ ላይ የተመሰረተ ነው አለው። ትንሽ ምን ይመስላል የቲፒኤልኤፍን ፖዚሽን ቦልድ ነገር ያደርገዋል ማለት ደፈር ያለ ለአሜሪካ ባልተመጣጠነ እንትን ላይ ነው መረጃ የሰጣቸው ውሳኔ ወሰናችሁት የሚል ፊት ለፊት መለሰላት። ለአሜሪካ መንግስት ፊት ለፊት መለሰ ቲፒኤልኤፍ
የሚል ትንሽ ቲፒኤልኤፍን ደፋር አድርጎ የሚያይ ነው የሚያሳይ ነው። እና አንዳንዶቹ እሱ ነው ሲዘግቡት ያየሁት። መግለጫውን ግን ካያችሁት ፍርሃት ነው የሚታየው። ደብዳቤው ድንጋጤ ነው የሚያሳየው። ድንጋጤ ነው የሚያሳየው። ፍርሃት ነው የሚያሳየው። በቃ ቲፒኤልኤፍ በጣም ፈርቷል፣ ደንግጧል። በተወሰደው እርምጃ ከመደንገጡ የተነሳ የተቀመጠለትን ወጥመድ ሁሉ ማየት አልቻለም እና ገብቶበታል። እዛ ወጥመድ ውስጥ ነው የገባው። ይሄ ወጥመድ ነበር፣ እዛ ውስጥ ገብቷል። አሁን ቲፒኤልኤፍ ከመደንገጡ የተነሳ በዚህ ደብዳቤ ምን ውስጥ እንደሚገባ እንኳን በደንብ አላዩም። እንግዲህ በሁለተኛው ቀን ነው የመለሱት። አስበውበት ማለት ነው፣ ተነጋግረውበት፣ ተወያይተውበት ምን ብንል ይሻላል ምናምን በሚል ተመካክረው መሆኑ ነው። እንግዲህ ወጥመዱን ግን ማየት አልቻለም እና ወጥመድ ውስጥ ነው ዘው ብሎ የገባው ቲፒኤልኤፍ። በዚህ ምላሽ ወጥመድ ውስጥ ነው የገባው። ለምን? ከድንጋጤ የተነሳ ነው። ተችተውታል። ኦፍ ኮርስ ይገባናል ብለው አይቀበሉት። እናመሰግናለን አይሉ። ለዚህ የግድ እኮ ነው የተወሰደባቸው እርምጃ እነሱ የሚፈልጉት አይደለም። የተወሰደባቸው እርምጃ እነሱ ላይ ብቻ ያተኮረ ለብልጽግና እንደ ትልቅ ውጤት ሊታይ የሚችል ከፍተኛ ውጤት ተደርጎ ሊወሰድ የሚችል በብልጽግና ብልጫ የሚያስወስድባቸው አይነት እርምጃ ነው የተወሰደባቸው እና ይሄንን እንዴት ነው ማየት? ዝም ብለው ሊቀበሉት አይችሉም። በፍጹም እንደዛ ሊያደርጉ አይችሉም። ሰው መተቸት አለባቸው። በጣም የገረመኝ ቲፒኤልኤፍ ጥፋተኛ መሆኑን አምኗል። ጥፋተኛ መሆኑን አምኗል። ጥፋተኛ መሆኑን ብቻ ማመን አይደለም፣ እስተካከላለሁም ብሏል። ፍርሃት ነው፣ ድንጋጤ ነው እዛ ውስጥ የሚታየኝ የምላችሁ ለዛ ነው። ያነሳው ነገር የተቸው ነገር ለምን እኔ ብቻ አለ እንጂ መጠየቅ እንዳለበት አምኗል። እንዳጠፋ አምኗል። ግን ለምን እኔም ብቻ የሚል አልተከራከረም። እኔ ምን አደረኩ ብሎ እንኳን አልተከራከረም። የፕሪቶሪያ ስምምነትን እኮ የጣሰው እኮ እንዳይፈጸም እኮ ያደረገው ብልጽግና ነው እንጂ እኔ እኮ አይደለሁም ብሎ አልተከራከረም። እዚህ ደብዳቤው ላይ ምንድን ነው ያለው? ኦፍ ኮርስ መጠየቅ አለብኝ፣ ግን ለምን እኔ ብቻ ነው ያለው። መጠየቅ አምኗል። ጥፋተኛ መሆኑን አምኗል። ቲፒኤልኤፍ በዚህ ደብዳቤ ውስጥ ጥፋተኝነቱን ተቀብሏል። እርምጃውም ተገቢ ነው ብሏል ማለት ነው። ግን ለምን እኔ ላይ ብቻ ሆነ ነው እያለ ያለው። ለምን ብልጽግናስ ላይ አልሆነም? ለምን በእኩል አይነት አላያችሁንም ነው እንጂ ኦፍ ኮርስ እኔም ጥፋት አለብኝ ብሎ ተቀብሏል። ኦፍ ኮርስ አጥፍቻለሁ፣ ስህተት ሰርቻለሁ፣ እንደዚህ አይነቱ እርምጃ ይገባኛል ብሎ አምኗል። አዎ ሰላም አደናቀፍ ያለው ብሏል። ምክንያቱም ሰላምን ያደናቀፉ አካላቶች ላይ ነው እርምጃ የተወሰደው። ህዋት እንደ ህዋት አዎ ሰላም የሚያደናቅፉ ሰዎች እኔ ውስጥ አሉ፣ ይገባቸዋል ብሎ አምኗል። መረጃችሁ ጎዶሎ ስለሆነ እኔ ላይ ብቻ አተኮራችሁ እንጂ ቢሟላ እኔ ላይ ብቻ ሳይሆን ብልጽግናም ላይ ታተኩሩ ነበረ። በቃ የብልጽግናን ሳይድ አላያችሁትም፣ በሱ በኩል ደግሞ የተፈጸሙትንም ጥፋቶች አላያችሁም አለ እንጂ እሱ አዎ እኔ ውስጥ አሉ፣ ሰላም አደናቃፊዎች አሉ። ሰላም የሚያደናቅፉ እኔ ውስጥ አሉ። እነሱም ላይ ይሄ ጉዞ እገዳ መጣሉ ልክ ነው፣ ግን ብልጽግናም ጋር አሉ፣ እነሱም ላይ ይጣል የሚል ነው እንጂ ራሱን ንጹህ አድርጎ አላቀረበም።
እኔ ምንም ችግር የለብኝም አላለ። አልተከራከረም። የራሱን ኮዝ አላቀረበም። ተጠያቂ መሆን እንዳለበት በሚያምን ደረጃ ነው ምላሽ የሰጠው። ከዛ ሁሉ ደግሞ አልፎ አስተካከላለሁ ደግሞ ብሏል። አስተካከላለሁ። ደግሞ በጣም የሚገርም ወጥመዱ እሱ ነው። ሁለት ወጥመድ ነው የተዘጋጀለት፣ እዛ ውስጥ ገብቷል። ግን አስተካከላለሁ ብሎ ቲፒኤልኤፍ እየጠየቀ ያለው ነገር ምን እንደሆነ ገብቷቸዋል። እነዚህ አምስቱን ጥሪዎች ካያችኋቸው ሲጠቃለል የፕሪቶሪያ ስምምነት ይፈጸም የሚል የፕሪቶሪያ ስምምነት ፈርሷል ብሎን ነበር። ቲፒኤልኤፍ ፈርሷል ብሎን ነበር። አሁን ምን እያደረገ ነው? በቃ እሱን ውሳኔን ቀለብሳለሁ እያለ የፕሪቶሪያ ስምምነት ስለፈረሰ ብሎ ነበር ክልላዊ መንግስቱን የመለሰው። ክልላዊ መንግስቱን ከመለሰ በኋላ ቲፒኤልኤፍ ጥያቄው ስለ ፕሪቶሪያ ስምምነት አልነበር። ጥያቄው አዲስ ድርድር፣ አዲስ ውይይት፣ አዲስ ስምምነት ነበር። እሱን እርግፍ አድርጎ ትቶ አሁን ምን አለ? የፕሪቶሪያ ስምምነት እንዲፈጸም ምን በሉ ግፊት አድርጉ። ይህ ማለት ተስተካከላለሁ፣ ታረማለሁ። የፕሪቶሪያ ስምምነት ፈርሷል ማለት ስህተት ነው እያለ ነው። እንግዲህ አንዱ ስህተቱ እሱ ይሆናል። ተጠያቂ መሆን አለብኝ። ኦፍ ኮርስ አሁን ሰላም አደናቅፍ ያለው አዎ ያለበት አንዱ ምክንያት ከዚህ ጋር የተያያዘ ሊሆን ይችላል እና ጥፋቱን ያምናል፣ ለመስተካከልም ዝግጁ ነኝ ይላል። የፕሪቶሪያ ስምምነት ፈርሷል ባይ ነበር። ለዓለም አቀፉ ማህበረሰብ ደብዳቤ ሲጽፍ የጻፋቸውን ደብዳቤዎች ሄዳችሁ ብታዩ የፕሪቶሪያ ስምምነት እንዳይፈጸም ብልጽግና አድርጎ እንደውም በጦርነት ያልተሳካለትን የጄኖሳይድ ምናምን ነገር ለማስቀጠያ ነክት አድርጎት በዛ ምክንያት የፕሪቶሪያ ስምምነት ፈርሶ አሁን ላይ ክልላዊ መንግስት መስርተናል። ክልላዊ መንግስቱን እንዲያደረግን ነው። አንዳንድ ለውጦች እንትን እያለን ነው የሚል ክልላዊ መንግስቱን ነበር የማስተዋወቅ ስራዎች ሲቀጥሉ ነበር። ግን አሁንም ቢሆን ከማዕከላዊ መንግስቱ ጋር ከብልጽግና ጋር ለመወያየት ለመደራደር ችግሩን ልዩነቱን በሰላም ለመፍታት ዝግጁ ነበር። አሁን ምን አለ? እሺ በቃ ቢያንስ ወይ ፕሪቶሪያ እንዲፈጸም አድርጉልና አይነት ነገር። ስለዚህ ምን ታደርጋለህ? ትወጣለህ ወይም ይሄ መሰረትኩት ያልከውን ክልላዊ መንግስት ታፈርሳለህ። እሱን ታፈርሳለህ። ፕሪቶሪያ ስምምነትን የሚፈጽመው ጊዜያዊ መንግስቱ ነው፣ አንተ አይደለም። ጊዜያዊ መንግስቱ። ስለዚህ ጊዜያዊ መንግስቱ ወይ ተመልሰውና ያ ጊዜያዊ መንግስት ምን እንዲያደርግ ታደርጋለህ? ፕሪቶሪያ ስምምነትን እንዲፈጽም ታደርጋለህ። ባልተፈጸሙት ጉዳዮች ላይ አውርተህ ለችግሩ ማን ነው ተጠያቂ የሚለውን ነገር ለይተህ ከዛ በኋላ ጊዜያዊ መንግስቱ ያ ተልእኮ ተሰጥቶት እንዲፈጽም ይደረጋል። ወጥመዱ ይሄ ነው። ቲፒኤልኤፍ እዚህ ውስጥ ነው የገባው። አፍርሻለሁኝ ያለውን ጊዜያዊ መንግስት የመመለስ ግዴታ ውስጥ ነው እየገባ ያለው። እንደዚህ አይነት ነገር ውስጥ ነው እየገባ ያለው። መንግስቱ ይፈርሳል። የዶክተር ደብረጽዮን ፕሬዝዳንትነት ይሻላል። ጄኔራል ታደሰ ወረደ ወይ ይመለሳሉ ወይም ደግሞ አላቅም አዲስ ጊዜ መንግስት ካቋቋሙ እሱንም አላቅም በአዲስ መልክ ተነጋግረው ካቋቋሙ አላቅም። ግን ክልላዊ መንግስቱ ግን አይኖርም፣ ይፈርሳል። ምናልባት ዶክተር ደብረጽዮን በሆነ አይነት መንገድ ተደራድረው የሆኑ ሰዎችን አሳልፈው ሰጥተው ካልሆነ አላቅም። ብቻ ግን ዶክተር ደብረጽዮን ይመስለኛል የሆነ ጊዜ ላይ
ከሃዲ መባላቸው የሚቀር አይመስለኝም። እንዲሁ ሳስበው እንደዛ ውልብ ይልብኛል። እዛው ባለ አክራሪ ከሃዲ መባላቸው የሚቀር እየመሰለኝ አይደለም። እነ ጌታቸው ረዳ የተባሉትን ነገር በሙሉ ዶክተር ደብረጽዮን የሚባሉ እየመሰለኝ ነው። ይሄ ደብዳቤ ክልላዊ መንግስቱ እንዲፈርስ እና በጊዜያዊ መንግስት እንዲተካ የተስማማበት ደብዳቤ ነው። ወጥመድ ነው። ወጥመድ ውስጥ ነው የገባው። ለምን? በቃ አሁን ፕሪቶሪያን ተቀበለ እኮ ቲፒኤልኤፍ። በቃ ፕሪቶሪያ ይፈጸማል። እሺ ይፈጸም። እንዲፈጸም ምን ያደርጋል? ክልላዊ መንግስቱ ይፈርሳል። አንዱ እሱ ነው። በቃ ውሳኔውን ይቀለብሳል። እስተካከላለሁ አለምላችሁ ለዛ ነው። ሁለተኛው ትጥቅ ይፈታ። አሁን እዚህ ያነሳቸው ነገሮች አሉ። ለምሳሌ ስልክ ምናምን ያው ጊዜ መንግስቱ ሲመለስ አብሮ ሊመለስ ይችላል። አላውቅም። ይሄ ማለት ደሞዝ ምናምን ነገር እነሱ ግን ክልላዊ መንግስቱን እስካላፈረሱ ጊዜ ድረስ ግን ያ የመሆን እድል ያለው አይመስለኝም። ተፈናቃዮች ይመለሱ፣ እዛ አካባቢ ላይ ያለው ከፌደራል መንግስት ውጭ ያለው ኃይል ይውጣ። ተመልከቱ እንግዲህ አንድም ቦታ ላይ ግዛቱ ይመለስልን የሚል ጥያቄ የለም። የትግራይ ሉዓላዊነት ይከበር የሚል የለውም። ለምን? ፕሪቶሪያ እንደም ስለማይል እኮ ነው። ፕሪቶሪያ ያንን ስለማይል ግዛቱ ይመለስልን አላሉ። ከፌደራል መንግስት ኃይሎች ውጪ ያሉ ሌሎች ታጣቂዎች ይውጡ ነው እያሉ ያሉት። ግዛቱ ወደኛ ይመለሳል። በሚገርም ሁኔታ ደግሞ እሱ ደግሞ የሚፈጸመው እነሱ ትጥቅ ሲፈቱ እኩል ነው። ሌሎች ኃይሎች ሲወጡ እነሱ at the same time ትጥቅ ይፈታል። ስለዚህ ኦኬ ያንንም እነዛንም ኃይሎች እናስወጣለን፣ እናንተም ትጥቅ ፍቱ ነው የምትባለው። ከ3 ቀን በፊት ዶክተር ጌዲዮን የውጭ ጉዳይ ሚኒስቴሩ ይህንኑ ነበር ሲያነሱ የነበረው። ለንደን ላይ ነበሩ እና አዲስ ግጭት ሊቀሰቀስ ይችላል ሰሜን ላይ የሚል ስጋት አንስተዋል። ያም የሆነበት ዋነኛው ምክንያት ህወሓት ትጥቅ አልፈታም ብሏል። የፕሪቶሪያ ስምምነትን ሊተገብር አልቻለም። በዋናነት ትጥቅ መፍታት ላይ የሚል ነገር ተነስቷል። የፌደራል መንግስት ትጥቅ ማስፈታት ነው እየፈለገ። ትጥቅ ለማስፈታት ይሄን ደብዳቤ ቲፒኤልኤፍ ለአሜሪካ መንግስት የጻፈውን ደብዳቤ እርግጠኛው ነው የምነግራችሁ የፌደራል መንግስት ይቀበላል። ችግር የለውም እናድርግ፣ እኛ መቼም ቢያለን ነው እናድርግ። ግን ይሄ ሲሆን at the same time እነሱ ትጥቅ መፍታት አለባቸው ይላል። ደግሞ ትጥቁ ደግሞ የት ደግሞ እንዳለ አይ ቲንክ በድሮንም መረጃ አላቸው መሰለኝ። እንደ ድሮም ቀብረው ምናምን ነገር ማለት የሚችሉ አይመስለኝ። አዲስ የገዙትም አለ እንዳልኳችሁ፣ እሱንም ሊያስረክቡ ነው፣ ብልጽግና ሊያስታጥቁት ነው ህወሓት። ይሄ ምላሽ እዛ ውስጥ የሚከተው ምላሽ ነው። እኔ እንዴት አድርገው እንደጻፉት ነው ያላቀም። ይሄ ምላሽ ይውላችሁ ፕሪቶሪያ ስምምነት እኮ እነ ዶክተር ደብረጽዮን እኮ የማይፈልጉት ወጥመድ እኮ ስለሆነ የማይፈልጉት እኮ ለዛ እኮ ነው እንዲተገበር እኮ አይፈልጉም እምላችሁ እኮ ወጥመድ ስለሆነ እነሱ ትጥቅ ፈተው በፍጹም አሁን ከዛ ወጥመድ ወጥተው ነበር። ደህና ሰበብ አግኝተው ወጣን ብለው አውጀው ነበር። አሁን መልሰው ገቡ። ደብዳቤያቸው ያንን ነው የሚያሳየው። ፕሪቶሪያ ስምምነት ይፈጸም የሚል ነው። ኦኬ ይፈጸም በቃ። እዛ ያለ ታጣቂ ይወጣል፣ አንተም ትጥቅ ትፈታለህ። at the same time በዚህ ብልጽግና ምንድነው የሚጎዳው? በዚህ ብልጽግና አይጠቀምም።
ግዛትን መልሱ የሚል ነገር የለውም። ምክንያቱም ፕሪቶሪያ ስምምነት ግዛት አይመልስም። ህጋዊነቴን መልሱ፣ ህጋዊነቱን ሊሰጡት ይችላሉ። አንደኛ ነገር ህጋዊነቱን ህግ አለ፣ ህጋዊነቱን የሚመልስ ህግ አለ። እሱ እምቢ ያለው ጉዳይ ነው፣ ራሱን ይቀበላል። ይህን እርግጠኛ ሆኜ ነው የምነግራችሁ። የአሜሪካ መንግስት ገብቶ ነው ይሄንን ህግማ ሻርና በዚህ መልኩ ስጠው ሊል አይችልም። ይሄን ማንም ሊል አይችልም። ህግ አውጥቷል መንግስት፣ ኦልሬዲ ህግ አውጥቷል ብልጽግና። ህጋዊነቱን መልስ ሲባል እንዴ ሆነ እኮ የሚመለስበት ህግ አለኝ። እኔ እዚህ ሀገር ላይ ያለሁት ህግ ላስፈጽም ነው። የተወካዮች ምክር ቤት ያጸደቀው ህግ ነው። ይሄው በዚህ መንገድ መመለስ ይቻላል። ራሳቸው ናቸው አልቀበልም ያሉት ነው የሚለ ህጉን ተው፣ በሌላ መንገድ ማንም እንዲህ አይልም ማንም። ምክንያቱም የትኛውም ሀገር መንግስት በቃ ህጉን ትተህ ከህግ ውጭ የሚልህ የለም። ህግ ባይወጣ ኖሮ መደራደሪያ ይሆናል። ኦልሬዲ ግን ህግ አውጥቷል። ሆን ብሎ ብልጽግና ህግ አውጥቷል። ምንም አሁን ቲፒኤልኤፍ ያላቸው ነገሮች በሙሉ ብልጽግናን የሚጎዱት አይደል፣ እንደውም የበለጠ የሚጠቅሙ። this is a trap። ወጥመድ ውስጥ ነው የገባው። ጌታቸው ረዳ ትራፕ የሚል ነገር ጽፎ ነበር፣ ወጥመድ የሚል ነገር እናችን ነበር ያሰሉላቸው። የአሜሪካ መንግስት በቪዛ እገዳው በኩል የገለጸው አንድ ፍላጎት አለ። ኢትዮጵያ ውስጥ በብልጽግናና በህዋት መካከል ቢያንስ ያለውን ውጥረት መቀነስ ከተፈለገና አንጻራዊ ሰላም ወይም በፕሪቶሪያ ስምምነት የመጣውን ሰላም ማስጠበቅ ከተፈለገ የግድ አንደኛው ቡድን መሸነፍ አለበት። እኩል ሆኖ አይቻልም። የትም ዓለም ላይ አይቻልም ነው የምላችሁ። የትም ዓለም ላይ አይቻልም። ሁለት አካላት እኩል ታጥቀው ወይም ተቀራራቢ ትጥቅ ኖሯቸው ተቀራራቢ አቅም ኖሯቸው ሰላም ኖሮ አያውቅም። ይህን ስለሚያውቁ የግድ አንደኛው ወገን መሸነፍ አለበት። ቲፒኤልኤፍ እንዲሸነፍ ይፈልጋል። የቪዛ እገዳውም ያስተዋወቀው የአሜሪካን ፍላጎት ይሄንኑ ፍላጎት ነው እንጂ እኮ ምን ሚዛናዊ እኮ መሆን እኮ ከብዷቸው እኮ አይደለም። ምንም የአሜሪካ መንግስት እኮ የቪዛ እገዳ መጣል እኮ አይጠበቅበትም ነበረ። የውጭ ጉዳይ ሚኒስቴሩ ሊሆን ይችላል ወይም አንድ መግለጫ እኮ ማውጣት በቂ እኮ ነው። ሁለቱንም እኩል የሚያይ የሆነ አይነት መግለጫ እንኳን እኮ ካወጣ ይሄ ጉዳይ እያሳሰበኝ ነው ታቀቡ ምናምን ወደ እንትን ውይይት ሂዱ ምናምን እኮ ቢል እኮ በቂው እኮ። የአሜሪካ መንግስት ኖ ይሄ በቂ አይደለም፣ አንደኛው አካል መሸነፍ አለበት ብሎ ስላሰበ፣ በዛ ብቻ ነው ሰላም ሊመጣ የሚችለው ብሎ ስላሰበ ነው የቪዛ እገዳ የቲፒኤልኤፍ ሰዎች ላይ ብቻ አተኩሮ የተሰጠው። አሁን ቲፒኤልኤፍ ትጥቅ ሊፈታ የሚችልበት አይነት ትራፕ ውስጥ ገባ። ዋናው ደግሞ ተሸናፊ የሚያደርገው ደግሞ እሱ ነው። ይቀበሉታል፣ ምንም ችግር የለውም። ይህን ደብዳቤ ይቀበሉታል፣ እንተግብረው ነው የሚሉት። አሁን የዓለም አቀፉ ማህበረሰብ ኦልሬዲ ነቅቷል፣ ፍላጎት አሳይቷል፣ ይህን ጉዳይ መፍታት አለብኝ ብሏል። ቲፒኤልኤፍ ራሱን አመቻችቷል። ስለዚህ ተፈናቃዮች ይመለሱ ነው የሚባለው። የሚመለሱበት አካባቢ ላይ ታጣቂዎች ከፌዴራል ኃይሎች ውጭ ያሉ ታጣቂዎች እንዲመለሱ ይደረጋል ወይም እንዲወጡ ይደረግ ነው ቲፒኤልኤፍ እያለ ያለው። እሱ እኩል ከማን ጋር ነው የሚፈጸመው? ቲፒኤልኤፍ ትጥቅ ሲፈታ እዛ ውስጥ ነው የገቡት። ቲፒኤልኤፍ ወጥመድ ነው የምላችሁ። ለዛ ነው እዛ ውስጥ ክልላዊ መንግስቱን ያፈርሳል፣ ትጥቅ ይፈታል። ብልጽግና የዓለም አቀፉን ማህበረሰብ እያሳመነ ያለበት ጉዳይ በቃ ትጥቅ አልፈታም አሉኝ የሚል በጣም አጀንዳ እያደረገው ያለው ትጥቅ አለመፍታት ነው። እንዳልኳችሁ ዶክተር ጌዲዮንም ይሄንን ነው ሲሉ ነበር። ትጥቅም ቢያሉ ትጥቅ አንፈታማ ጭራሽ እንደውም እየጨመሩ ነው የሚል አሁን መልሶ የቀብሩት ከሆነ አላውቅም። በትግራይ ህዝብ ሀብትም የተገዛውን ወርቅም ሽጠውን ምናምን ቢሆን የገዟትንም ነገር በኮንትሮባንድም እሷንም አስረክበው ሊያስታጥቁት ነው። እዛው ወጥመድ ውስጥ ነው የገቡት። አንዱ ወጥመድ ያ። ሁለተኛው ወጥመድ እቺ እንኳን የብልጽግኖች ወጥመድ ነች፣ ጊዜ መግደል ነው። ከዚህ ቀደም ነገር ያልኳል፣ ጊዜ መግደል። ቲፒኤልኤፍ ላይ ጊዜውን መግደል።
ልዩነታቸው ብልጽግና ጊዜ አለው፣ ህወሓት ጊዜ የለውም። ጊዜ የላቸውም። ያላቸው ሪሶርስ በጣም ውስን ነው። ጊዜ አይሰጣቸውም። ህዝቡ በጣም ብዙ ነገሮች እያነሳ እምቢ እያለም ነው። አሁን ከቀብር ቦታ ላይ ሁሉ ወጣቶች ሰው ሞቶ ሊቀብሩ ሄደው አፈሷቸው። አፍሰው ወታደር ማለት ሰሬት ሊያደርጓቸው ማለት ነው። ከቀብር ቦታ ላይ ከለቅሶ ቤትም አፍሷል፣ ነግሬያቸዋለሁ። አሁን ከቀብር ቦታ ላይ ሰው እያዘነ እያለቀሰ ባለበት ሰው በቃ ወጣት ተሸብሮ ፈርቶ ነው የሚኖረው ትግራይ ውስጥ ያለው የሌል እዛው የቀረው ማለት ሌላውማ ባገኘው አማራጭ ሁሉ እየወጣ ነው ያለው። እዚህ ደረጃ ላይ ነው የደረሱት። ችግር አለ፣ ህዝቡ ያማርራል፣ ምሬት ውስጥ ነው ያለው፣ መከራ ውስጥ ነው ያለው። በዛ ላይ እነሱ እየጨመሩበት ነው ልጆችን አምጣ እየተባለ እንዴ በዛ እያለ ነው እና ውስጣዊ ሁኔታው ረፍት አይሰጠውም። እዛው ትግራይ ውስጥ ያለው ሁኔታ ማለት ቶሎ ብሎ ጦርነት ጀምሮ አቅጣጫውን ካላስቀየረው፣ ትኩረቱን ካላስቀየረ ለራሱ አደጋ ነው፣ በጣም አደጋ ነው። የራሱ ክፍፍል አለ። የራሱ ክፍፍል ጊዜ በሄደ ቁጥር አደገኛ። አሁን ይሄ ደብዳቤ ራሱ የሚከፋፍል ይመስለኛል። ሌሎች እንዳቀረቡላችሁ አይደለም። ቲፒኤልኤፍ ተቃወመ፣ ቲፒኤልኤፍ እንዲህ አለ፣ እንደዛ አይደለም። ይሄ ወጥመድ ውስጥ የገባበት ቲፒኤልኤፍ ጥፋቱን የተቀበለበት እስተካከላለው ያለበት ደብዳቤ ነው። ከዛ አልፎ ደግሞ ወጥመድ ውስጥ ሁሉ የገባበት ነው። እና ውስጣዊ ሁኔታውን ይከፋፈላል የድርጅቱ። ከዛ ውጪ ሌሎች አካላቶችም ምንድን ነው እያሉ ውጊያው ይጀመር እንጂ እያሉ ሻዕቢያ ይሄንን ይላል፣ እነ ዘመነ ካሴ ይሄንን ይላሉ። ምክንያቱም እነ ዘመነ ካሴም አሁን የመከላከያ ቢበተንላቸው እና አማራ ክልል ውስጥ ያለው ፕሬዘንስ ቢሳሳላቸው ተጠቃሚ ናቸው። እነሱም ከጎናቸው አለን የሚሉት ቲፒኤልኤፍን ጦርነት ውስጥ ለማስገባት ነው። ይሄንን ማወቅ ያስፈልጋል። ማለት በሁለቱ ግንኙነት ቲፒኤልኤፍ ብቻ እንዳይመስላችሁ ብልጥ። እነሱም አለን ጽምዶ የሚሉት ግባ ነው፣ ጦርነት ውስጥ ግባ ነው። ከገባ በኋላ የራሳቸውን ሰሌት ይሰራሉ። እነሱም የራሳቸውን አድቫንቴጅ አይተው ነው ቲፒኤልኤፍን እየገፋፉት ያሉት ወደ ጦርነቱ። እና አለን ከጎነነን ተጣምደናል ምናምን የሚሉትም አንድም ለዛ ነው። እና ሁለቱም የራሳቸውን ስሌት አስልተው ነው። እነዘመነም በቃ ያለ ምንም ድርድር ዝም ብለን በቃ እንበል እንጣመድ የሚለው በቃ እናስገባው፣ አንዴ ጦርነት ውስጥ ይግቡ፣ እኛ የተወሰነ ረፍት እናገኛለን ብለውም ሊሆን ይችላል። በባለፈውም ጦርነት እንደዚሁ ተጠቃሚ ነበሩ እነ ዘመነ ካሴ። ያችን እድል ነው አሁን ድጋሚ የሚፈልጉት። መሳሪያ ምንም በቀላሉ ማግኘት የሚችሉበት ቦታ ምናምን መቆጣጠር የሚችሉበት እንደ አዲስ መመልመል መሰልጠን እንደሚችሉበትን እድል ይፈጥራል። እና እነ ዘመነም እሱን አስልቶ ሊሆን ይችላል። ብቻ ግን ምን እያልኳችሁ ነው፣ አብሯቸው ያሉ በዙሪያቸው ያሉ በቲፒኤልኤፍ ዙሪያ አሉ የሚባሉ አካላቶች እየገፋፏቸው ነው ወደ ጦርነት እንዲገቡ። ቲፒኤልኤፍ አሁን እየሄደበት ያለው መንገድ ደግሞ በጣም አጠራጣሪ የሆነ በጣም አሁን አንዳንድ ሰዎች ይላሉ፣ እኔም ስለው ነበረ፣ እንዴት ነው ቲፒኤልኤፍ በእንደዚህ አይነት ሁኔታ ስለ ድርድር እያነሳ ይኸው የዓለም አቀፉ ማህበረሰብ እንዲጫና እያደረገበት ለነሱም ትንሽ ሸብረክ እያለ እየታየ ባለበት አይነት ሁኔታ ተጣምደናል ወይም ልንጣመር ነው ማለት ዋጋ ያስከፍላችሁም ወይ ይሏቸዋል ፋኖቹ። ያው የተሸበረከ ሽብረክ ያለበት ደብዳቤ ሽብረክ ያለበት እንጂ እንደ የተፋጠጠበት አንዳንዶች እንደዛ አድርገው ሲያቀርቡት አይቻለሁ። ኖ አይደለም። ጊዜ የለውም ቲፒኤልኤፍ ጊዜ የለውም። አሁን ግን ምን እያደረገ ነው በዚህ ደብዳቤ ውስጥ? እሺ እና አሜሪካ
የፕሪቶሪያ ስምምነት እንዲፈጸም ግፊት አድርጉ እያለ ነው። ስለዚህ ምን ያደርጋል? ይጠብቃል። ግፊት እናደርጋለን ይላል፣ ይጠብቃል። ይሄ ክረምት ሊያልፈው ነው ማለት። መጠበቅ ብቻ ግን አይደለም፣ ደግሞ ሲፈጸም ክልላዊ መንግስቱን ያፈርሳል። ትጥቅም ደግሞ እንደዚሁ ይፈታል። በደንብ አብቦት። አንድ ቦታ ላይ ግዛት መልሱ የሚባል ነገር የለም። አሁን እኮ ቲፒኤልኤፍ በዚህ በጻፈው ደብዳቤ እኮ እነ ጌታቸው ረዳ ተስማምተው እኮ ነበር። በዚህ እኮ ያን ያህል ልዩነት እኮ አልነበረም። ግዛቱ ወደኛ ካልመጣ ነው ሲሉ ነበር። አሁን ግን የለም። እዛ ያሉት ታጣቂዎች ውጡ ነው። እሱ ሲወጣ አንተ ትጥቅ ትፈታለህ። አዘ ሴም ታይም ኮንከረንትሊ ነው የሚፈጸመው። አፈጻጸሙ ላይ ተስማማው እንደዛ። እነ ጄኔራል ታደሰ ወረደ ሄደው የተስማሙት ኬንያ ላይ እንደዛ ነው። አብሮ ነው የሚሄደው። ብልጽግና አንተን ትጥቅ በዚህ ሰዓት ለማስፈታት በጣም ጉጉት ስላለው እናደርጋለን ይልሃል። አት ዘ ሴም ታይም ሁለቱንም እናድርግ ይላል። እርግጠኛ የአሜሪካ መንግስት ቲፒኤልኤፍን ትጥቅ ማስፈታት በጣም ስለሚፈልግ በዚህ ሰዓት ለምን ያደርጋል? ሶዛውት ወጥመድ ውስጥ ነው የገባው። እንግዲህ ይህን ደብዳቤ እንዴት እንደምታጥፈው አላውቅም። ስለዚህ የህወሓት ምላሽ አንድ ጥፋቱን ያመነበት ጥፋተኛ መሆኑ ግን ለምን እኔን ብቻ ነው ጥያቄው። አልተከራከረም። እንዲህ ስንሆን ብሎ አንጀት ለመብላትም አልሞከረም። ኦፍ ኮርስ አጥፍቻለሁ፣ ግን እኔ ብቻ አይደለሁም ያኛውም እኮ አጥፍቷልና እኩል ነው መዳኘት ያለብን የሚል ነው እንጂ የራሱን ጥፋት አልካደም። ቲፒኤልኤፍ ሁለት እስተካከላለሁም እያለ አስተካክላለሁ። ጥፋቱን ካመነው ሬዲ ያስተካክላል። ጥፋቱን ማመኑ በራሱ ለመስተካከሉ አስፈላጊ ነው። ጥፋቱን ሲያምን አዎ ሰላምን የሚያደናቅፉ ሰዎች አሉ እያለ ነው። እኔ ውስጥ አሉ ሰላም የሚያደናቅፉ የምትሏቸው አይነት አክራሪ ሰዎች አሉ እያለ ነው። ይሄን ደብዳቤ ማን የጻፈው? ዶክተር ደብረጽዮን አይደል? እኔ ዶክተር ደብረጽዮን ከሃዲ የሚባል እየመሰለኝ ነው። እኔ አላውቅም፣ እንደዛ እየመሰለኝ ነው። ነገ ከነገ ወዲያ ዶክተር ደብረጽዮን ላይ የሚነሳው ብዙ ነው። እሱ ነው ይሄን ደብዳቤ በዶክተር ደብረጽዮን ስም ነው የወጣው እያለ ያለው። ዶክተር ደብረጽዮን ምንድን ነው? አዎ አሉ አክራሪዎች፣ ሰላም የሚያደናቅፉ አሉ። እንኳን ቪዛ ተከለከሉ፣ ልክ ነው ይላል ደብዳቤው። ግን ችግሩ እነሱ ላይ ብቻ እዚህ ላይ ብቻ መተኮሩ ነው እንጂ በዛም ወገን እኮ እንዲሁ አይነት አካላቶች አሉ። እነዛም ላይ ይተኮር ነው። የአሜሪካንን ትኩረት ወደ ብልጽግናም ለመውሰድ ነው ፍላጎቱ እንጂ እኛ ጋር አለ የምትሉት ችግር የለም ብለን አንከራከርም። እና የኛንም ችግር እናርማለን። ከዛን አፍርሰናል ያሉትን ወይም ፈርሷል ያሉትን የፕሪቶሪያ ስምምነት ውስጥ ዘው ብሎ ይላል። ያ ወጥመድ ውስጥ ማለት ነው። ወጥመድ ውስጥ የገቡበት የፕሪቶሪያ ስምምነት ለቲፒኤልኤፍ ወጥመድ ነው። ለዛ ነበር ከዛ ወጥመድ ለመላቀቅ ፍላጎት ሲያሳዩ የነበረውና የፕሪቶሪያ ስምምነት ብልጽግና እንዲህ ባለማድረጉ ከዚህ በኋላ ፈርሷል ያሉ ጊዜ የነበራቸው ደስታ የነበራቸው የነፃነት ስሜት እኔ አውቀዋለሁ። ከፍቷቸው አይደለም። ከዛ ወጥመድን የተላቀቁበት ተንሳፎ የነበረው መንግስት ተመለሰ እኮ ነው የሚሉት አይደለም። ታግቶ የነበረው መንግስት ምን አለ? ነፃ ወጣ እኮ ነው የሚሉት አይደለም እንዴ? ታዲያ ዶክተር ደብረጽዮን ይመራው የነበረ መንግስት በፕሪቶሪያ ስምምነት ምን ብሎ ነበር? ተንሳፎ ነበር። እነሱ በሚያምኑት ነው ማለት ተንሳፎ ነበር። ምን ብሎ ነበር? ታግቶ ነበር፣ እስረኛ ነበር በፕሪቶሪያ ስምምነት። የፕሪቶሪያ ስምምነት ማነቆ ነበረ ያ መንግስት እንዳይሆን እነሱ በሚሉት ነው የምላችሁ። የፕሪቶሪያ ስምምነት ሲፈርስ ያ መንግስት ምን ሆነ? ወደ ስልጣን መጣ፣ ነፃነቱን አገኘ። የትግራይ ህዝብ እልል ብሎ ተቀበለ። እነሱ ናቸው የሚሉት።
የፕሪቶሪያ ስምምነት ለነሱ ወጥመድ ነው፣ እስር ቤት ነበር። አሁን እዛ ውስጥ ነው የገቡት። በዚህ ደብዳቤ ውስጥ እዛው ውስጥ ነው የተጨመሩት። ስለዚህ ተንሳፎ የነበረው መንግስት አሁንም መንሳፈፉ አይቀርም፣ ይቀለብሳል። ከዛ አልፎ ደግሞ ትጥቅም ይፈታል። አንድ ወጥመድ እሱ ነው። ሁለተኛው ወጥመድ ጊዜያቸው እየሄደባቸው ነው። አሁንም በዚህ ደብዳቤ ውስጥ የአሜሪካንን ሚና ለመጠበቅ ቃል እየገቡ አሜሪካ ችግር የለም ፕሪቶሪያ ስምምነት እንዲፈጸም አደርጋለሁ ደግሞ ብላለች። በኦሉሴጉን ኦባሳንጆ በኩል የተደረገውን ጥረት ደግፋለሁ እያለች ስለሆነ የኦሉሴጉን ኦባሳንጆ ጥረት ምን ይላል? ይቀጥላል ማለት ነው። ቲፒኤልኤፍ ጊዜ ይሄድበታል። ቲፒኤልኤፍ ደግሞ ጊዜ የለውም። ጊዜ በሄደበት ቁጥር ውስጥ ላይ ያሉ ችግሮች ራሱ ላይ ይነሳሉ። እርስ በራስ ያላቸው መከፋፈል በጣም ይጨምራል። ተጣመድን ተባበርን ከሚሏቸው አካላቶች ጋር አለመተማመን ውስጥ መጠራጠር ውስጥ እየገቡ ይመጣሉ። ቲፒኤልኤፍ አሁንም ጊዜ በሄደ ቁጥር እየተዳከመ የሚመጣበት ሁኔታ ይቀጥላል ማለት ነው። እነዚህ ናቸው ወጥመዶቹ። ቲፒኤልኤፍ በምላሽ ውስጥ እዚህ ወጥመድ ውስጥ ገብቷል ነው እምላችሁ። Dios será.